ቤተሰቦች እቺ ሳምንት ማለት እቺ ሳምንት ብቻ ሳይሆን ይሄ ሰሞን በጠቅላላ ሙሉ በሙሉ የብሩክ ነው ማለት በሚቻል ደረጃ ብሩክ በተደጋጋሚ ሃይሚን ፕራንክ እያደረጋት ነው። ጫን ጫን ያሉ ፕራንኮችም ማለት ነው። ዛሬም እንግዲህ ከጋሼ ጋር በመተባበር በነገራችን ላይ ጋሼ መተውልናል። ዌልካም እያላችሁ ትቀበሉኛላችሁ ይል ነበር። ብቻ ለማንኛውም እና አሁን ጸዴ ምናምን የሚባል ፕራንክ እንደገና ሃይሚን ይሄ እስከ ማስለቀስ የደረሰ ፕራንክ ለቀውልናል። ያው እንግዲህ ጋሼን ለረዥም ጊዜ አላገኘ ነው ማለት እዛኛውን ቤት እዚኛውን ቤት ለረዥም ጊዜ አላገኘ ነው ጋሼን። ያው አሁን በቅርቡ ያው በሆነ አይነት ነገር ምናልባት ልናገኘው እንችላለን ብዬ ተስፋ አደርጋለሁ። ግን እስካሁን ባለው እንግዲህ ያው አልተገናኘንም። ለዛ እስቲ ጋሼ የናፈቃችሁ ብቻ ጋሼ ከመችመች ይመጣል። ያው ቡታጅራ መጥተው ከጋሼ ጋር ቪዲዮ አለመስራት ከባድ ነገር ነው። ግን ያው ጋሼ የምር እኔ አሁን ለምሳሌ የእሱ በረከቶች የእሱ ምክሮች ምናምን ነገር ናፍቀውኝ ነበር። ዛሬ እንግዲህ እነዚህንም ነገሮች አግኝተናቸዋል። ምርቃቶች አሉ ምናምን ብቻ ለማንኛውም እነዚህ ነገሮች በጠቅላላ ወደ ቪዲዮ መጨረሻ አካባቢ እናገኛቸዋለን። አሜን ብላችሁ የምትቀበሉ ሰዎች ታገኛላችሁ። ግን ማለት ነው አሁን ቤተሰብ የሚያሳዝን ነገር ተፈጥሯል። ምን አትሉም? ሌላ ነገር አታስቡ፣ ችግር የለውም እኔ ጋ ነው። ምንድን ነው ካላችሁ እኔ አሁን ከዚህ በኋላ እንደ በፊቱ በጊዜ ላለቅ እችላለሁ። ያው ማለት በጊዜ ማለቅበትን ምክንያት አሁን ልነግር ባልችልም ጀስት የተጋነነ ነገር አይደለም። ወይ ጠዋት ነው ልለቅላችሁ የምችለው ወይ ደግሞ ትላንት ማታ እንደለቀኩት ከምሽቱ 6 ሰዓት አካባቢ ማለት ነው። አስቡ እንግዲህ 12 ሰዓት የተለቀቀ ቪዲዮ ከምሽቱ 6 ሰዓት ስለቅ እና አሁን እናንተን ላማክራችሁ ነው የመጣሁት። ከምሽቱ 6 ሰዓት ልልቀቅ ወይስ ከነጋ በኋላ ጠዋት አካባቢ እንደ ኢትዮጵያውያን አቆጣጠር ማለት ነው ከነጋ በኋላ ጠዋት 2 ሰዓት ወይም ደግሞ 3 ሰዓት አካባቢ ልልቀቅ? እስቲ እቺ ነገር ላማክራችሁ ብዬ ነው። ከዚህ በኋላ ያው ላልችል እችላለሁ። አልፎ አልፎ ምናልባት በጊዜ ልመጣ እችላለሁ። ምናልባት እሁድ ወይ የሆነ ነገር ብቻ የሆነ ማልችልበት አይነት ሲቹዌሽን ውስጥ ስላለው ነው እና እሱን እስቲ ንገሩኝ። ከዛ በፊት ግን ሰላም ብያችሁ አልገባውም። ሰላም ብያችሁ ለግባ። እንዴት ናችሁ የጨረቃ ፋሚሊዎች? ደህና ናችሁ? አለን። እንግዲህ እኔን ለማታውቁኝ ሰዎች የጨረቃ ፋሚሊ ተወካዮች ምክር ቤት ቡሱ እባላለሁ። ሰብስክራይብ በማድረግ ይህን ቻናል የቡሱ ቲዩብን መቀላቀል ትችላላችሁ። የደውል ምልክታንን በመጫን እንግዲህ ቶሎ እኔ የምለቃቸው ቪዲዮዎች እንዲደርሳችሁ ከማንም ቀድሞ እንዲደርሳችሁ ማድረግ ትችላላችሁ። በቀጥታ ወደ ቪዲዮ እንጋባለን። ግን ቪዲዮን ላይክ ያደርጋችሁ ብትጀምሩ በጣም ደስ ይለኛል። ደስ ያላችሁን መጠን ላይክ እስቲ ለማስገባት ሞክሩ። ኮመንት ላይም ደስ ያላችሁን ነገር ጻፉ። በቀጥታ ወደ ቪዲዮ ነግባ። 2 ዓመት እንደሞላ እኔና ሄሚ ሰምቶ እንዴት ነው እኔ የማታስመርቁኝ? 2 ዓመት ሙሉ የሁሉ ውጣ ውረድ አሳልፋችሁ እንዴት ነው እኔን እንትን ማትሉኝ ብሎ ቅጣትም ነው አዎ ይገባቸዋል። እውነት ለመናገር ይገባቸዋል። እኔ ብዬ ነበር ያው እንግዲህ እኔ እንዲሁም ጋሼ እንዲሁም ስላላስታወስኩ እንጂ ያው ሙሺና ናኒ በቅርበት ስለነበሩ እነሱ ባለመጠራታቸው ሳይሆን ጀስት ባለመገኘታቸው መቼስ እንግዲህ ለተንኮል ለምንም አይደለም ያልተገኙት። ለምንም ጀስት አጋጣሚ ሆኖ ላይገኙ ይችላሉ። ግን ጋሼ ምናምን ነገር በአለመኖራቸው ይኸው ቅጣታችሁን ታገኛላችሁ። ቆይ ሃይሚም እንደገና ከጋሼ ጋር ተባብራ ብሩክን ፕራንክ ታደርጓለች ብዬ አስባለሁ። ዝም ብዬ ግምቴ ነው። ግን ቢገኙ ደስ ይል ነበር። ቤተሰብ ምናምን ነገር ባለበት 2ኛ ዓመት ቢከበር። ለነገሩ አማሽ የሚባል ነገር አለ። ረስቼ ነው። ይቅር በሉኝ። ገና ማስታወሴ እኮ ነው። ለዛ ቆይ እነዚህ ነገሮች ይቆዩና ብቻ ለማንኛውም ቪዲዮን እንቀጥል። በልጅነታችሁ ትዳር ስለምትይዙ ያው እንግዲህ አሁን ጊዜው ጋሼ ያልተለወጠም ብለዋል። በእናንተ ጊዜ ያው ብዙ ነገር በልጅነት ነበር አይደል? የኛ ጊዜ ኧረ ምን በልጅነት ሰከን ብለን በስለን ነው እንጂ እናንተ ናችሁ በልጅነት ትዳር የምትይዙት። የዚች ጋ አይመስለኝም ጋሼ፣ የዚች ጋ ሌላ ነገር ነው እያወሩ ያሉት። እንደ የእነሱ ጊዜ ሰዎች እኮ ናቸው እንዲሁም በልጅነት የሚያገቡት አላል ከዚህኛው። አሁንም በእርግጥ በጊዜ ማግባት ከቅርብ ጊዜ ወዲህ እንግዲህ እየተለመደ የመጣ ነገር ነው። ግን አሁን እኮ አብዛኛው እኔ ማውቃቸው ወንዶች ምናምን ነገር በቃ ለ30 ሲጠጉ 30 ሲቀርቡ ምናምን ነገር ነው እያገቡ ያሉት። ጀስት 20 ምናምን ላይ የሚያገቡት በጣም ትንሽ ሰዎች ናቸው። እሱንም ብር ያላቸው ሰዎች ምናምን ነገር ብቻ ወይም ደግሞ ባልተፈጠረ የሆነ ባልታሰበ እንትን የሆነ ነገር ተፈጥሮ እርግዝና ምናምን የግድ በቃ ስላረገዘች ብቻ ትዳር ውስጥ መግባት እንጂ ይሄ በጊዜ ላግባ ብሎ የሚያገባ ሰው እኔ እንጃ አሁን ብዙ አይመስለኝም። በፊት እኮ አሁን አባቶቻችን ገና በ50 ዓመታቸው ምናምን የ30 ምናምን ወይ ደግሞ ወደ 30 የሚጠጋ አይነት ልጅ ምናምን ነገር ይኖራቸዋል። እና የቱ ነው ቤተሰብ የምታስቡት እናንተ? በፊት ነው ሰው በጊዜ የሚያገባው ወይስ አሁን ነው? እኔ እንደሚመስለኝ በፊት ነው። ጋሼ ምናልባት የእነሱን ጊዜ የዘነጉት ይመስለኛል። እኔ አላቅም። አሁን ለምሳሌ
እርሳቸው ስንት ዓመት ነው የሚሆናቸው? እና አብርሽም ያክል ልጅ እንግዲህ አድርሰዋል። አብርሽ ያው ጀስት ያን ያክል ትልቅ ባይሆንም ግን ያው እንግዲህ የልጅ ልጅ አይተዋል፣ አያት ሆነዋል ገና በዚህ እድሜው ማለት ነው። ያን ያክል አላረጁም ጋሼ። ምናልባት እኔ ተሳስቼ ሊሆን ይችላል፣ ግን በእኔ እይታ አርጅተዋል ብዬ አላስብም። እና አሁን እና ቆይታችሁ ብታገቡ ነው በዚህ እድሜዎት የልጅ ልጅ ነገር ያያችሁት አያት የሆናችሁት? እኔ አይመስለኝም። እንዲህ ያሰለቻችኋል። ጽናት ምናምን የለም አምናለሁ እኔ እንደወጣ የአሁኑ ዘመን ትውልድ ያንን ነው ማለትም ትዳር ሲያዝ የሆነ ሰከን በሰል ብሎ ደግሞ አሁን በፍቅር የምትሉት ነገር አለ። በፍቅር 1 ዓመት 2 ዓመት የሚለው ነገር እኔ ወስድላቸዋለሁ። ጥሩ ነው 1 ዓመት 2 ዓመት። እኛ ፍቅር ማለት ያው ቤተሰቦች ሙሉን ልቀጥልላችሁ ባልችልም ግን የጋሼን ምክር ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። እንግዲህ ልታገቡ የምታስቡ ሰዎች እንጃ በዚህ ጊዜ እንደ ጋሼ አሁን ጋሼ የመከረውን አይነት ምክር የሚመክራችሁ ሰው ምናልባት የቤተሰብ አካል የቅርብ የሆነ ነገር ካልሆነ በስተቀር አታገኙም። እና ልታገቡ የምታስቡ ሰዎች የጋሼን ምክር ዝም ብላችሁ እቺን ቪዲዮ ሴቭ አድርጓትና የሆነ ሳላይ ከማግባታችሁ በፊት ቪዲዮን ምናምን ነገር እያያችሁ ኖት እያያዛችሁ ትምህርት መቅሰም ትችላላችሁ እና እናት ትሆናላችሁ። እሺ ጋሼ ያው ቤተሰብም አለ ብዙ ሰው አለ። ከትዳር ውስጥ የሚከብደው ልጅ መውለዱ ነው ወይስ ትዳሩ ጸንቶ መቆየቱ ነው? ከባድ ጥያቄ ጠየቀ። አሁን ጋሼ ከመመለሳቸው በፊት ግን እናንተን ልጠይቅ። ብሩክ የጠየቀውን ጥያቄ ከትዳር ውስጥ እኔም ቆይ ራሴ እነግራለሁ። ግን ከትዳር ውስጥ አሁን ትዳር ውስጥ ሲገባ ልጅ መውለዱ ነው ከባድ ቦታ ወይ ከባዱ ነገር ወይስ አንድ ላይ መቆየቱ ነው ነገር ብሏል። እና እስቲ ቤተሰብ እናንተ የቱ ይመስላችኋል? እኔ አሁን በእርግጥ አሁን ጋሼ ያለው መልስ ነው እኔ ራሱ ልመልስላችሁ የምችለው። ያው እንግዲህ ትዳር ልጅ መውለዱ ማንም እኮ ሳያገባ ራሱ ሰው ይወልዳል እንትን ይባል ከተባለ ፈጣሪ ብቻ ይሄ የመውለድ ጸጋውን ይስጥ እንጂ ያው ሰው ሳያገባ ምናምን ነገር ልጅ ሊወልድ ይችላል። እሱ ሳይሆን አንድ ላይ መኖሩ ነው መሰለኝ በጣም ከባዱ ነገር። ምክንያቱም ሰው እንግዲህ ሁሌ ፍጹም ሆኖ ሊቀጥል አይችልም። ሰው የራሱ ክፍተት አለው፣ የራሱ ቶሎ የሚያበሳጨው የሆነ ነገር ይኖረዋል። አንዳንዴ አለመረዳዳት፣ አለመግባባት አለ ምናምን እና ከባዱ ፓርት እሱ ይመስለኛል። ብሩክ ያው ልጅ ማሳደጉን ነገር ብሎ የጠየቀበት ጥያቄ ይገባኛል። ጀስት ያቺ ልጅ የምትመጣበት ፕሮሰሷ ብቻ ሳትሆን ብሩክ ለማለት የፈለገው ይሄ በልጅነት አግብቶ ሙሉ ትኩረት እንግዲህ ይወስዳል ልጅ ምናምን ነገር እና ያ ነገር ነው የሚከብደው ለማለት ነው የፈለገው። ግን እንደዛም ቢሆን ያው አረጀህም አላረጀህም በልጅነት ሆነም አልሆነም ልጅ ትኩረት ምናምን ነገር መውሰዱ አይቀርም። ለዛ ግን ሞር በቃ አለ የትም ይሄ ማይቀረው ነገር ያቺ ግጭት ናት። የትኛውም እንትን ላይ ማትቀረው ነገር ያቺ ግጭት ናት። እና እኔ በበኩሌ ከባዱ የሚመስለኝ አንድ ላይ ተስማምቶ መኖሩ ነው። አብሮ መኖሩ አብሮ ታርጌት መጥቶ አብሮ በቃ ምንም እየሆነ ምንም እንትን እያልክ ልጅ ከወለድክ በኋላ ወደ ብስለት ትመጣለህ። ለምን ልጅህን በሚገባ ወደ ልጅ ትመለሳለህ። አይምሩህን በቃ ይኸውና እንግዲህ ያው አላስረዝምባችሁ ብዬ ነው። የጋሼ መልስ ሰምታችኋል። አንድ ላይ መኖር ማለት አሁን በዚህ ዘመን በጣም ጀስት እንደ ተራ ነገር ሰው እየናቀው ምናምን ነገር አወካወክ ብሎ እየናቀው ያለ አይነት ነገር ነው። በእርግጥ ችግሮች በዛው መጠን ቢኖሩም ይሄ በፊት የማይታዩ አንዳንድ ችግሮች አሁን በዚህ ዘመን ትዳሮች ምናምን ነገር ብናያቸውም ግን አንድ ላይ ይሄ ለዓላማ መኖሩ ምናምን ነገር በጣም ትልቅ ነገር ነው። ትዳር እንግዲህ ዝም ብሎ ልጅ ወልዶ ማሳደግም ምናምን ነገር ብቻ አይደለም። በፍቅር መቆየቱም አንድ ዓላማ ነው። በፍቅር በመቆየት ውስጥ ደግሞ ያነዛን ልጆች ሰው ባለትዳሮቹ የወለዷቸውን ልጆች ለአንድ ቁም ነገር ማብቃት ራሱ ለሀገር የሚጠቀም ዜጋ አድርጎ ማፍራት ራሱ በጣም ትልቅነት ነው። ለቤተ ክርስቲያን ሊሆን ይችላል፣ ለሀገር ሊሆን ይችላል፣ ብቻ ለፈጣሪ በቃ ለሁሉም ነገር ለራስ ራሱ እንትን ማለት በጣም ትልቁ ዓላማ ነው ብዬ አስባለሁ በግሌ ማለት ነው። ብቻ እስቲ የኔ አመለካከት ነው። እናንተ ደስ ያላችሁን ወይም ደስ ያላችሁን ሳይሆን ይህን ነገር ተገነዘብኩ የምትሉትን ነገር የእናንተን እውቀትን ነገር እስቲ ኮመንት ላይ ያስቀምጡ። እንግዲህ ያው ምክሩ ምናምን ነገር ብዙ ነገር ተባብለናል። አሁን ደግሞ ማለት ነው ካሜራም አንግሏን ቀይራለች። ወደ ፕራንኩ እንገባለን። ጋሼ እንግዲህ ጀስት አሁን እንዴት በፕራንክ እንደሚያስደምማችሁ ታያላችሁ። ቆይ ያው እዚች ጋ ጋሼ እንዴት እንደሚቀያየር ተመልከቱ። እዚች ጋ ሰላም አትበይኝ ጀመረ። ሰላም አትበይኝ፣ በቃ ሰላም አትበይኝ፣ ቁጭ በይ
እኔ እኮ ማለት ነው ግርም ያለኝ ማለት ነው አሁን አንዳንድ ድራማ ላይ አክቲንግ ሰራ ምናምን ነገር ብሎ የሚሰሩ ሰዎች የምሬ ነው። አሁን ይቺን ቀለል አድርገው እነሱ የሚሰሩትን አይነት ሳይለማመዱ ምን ስክሪፕት ሳይሰጥ ምናምን ነገር የሚሰሩትን አይነት ፕራንክ አይደርስም። ጀስት አልተዘጋጀ ምን አላለ ሀይሚ ድንገት ስትመጣ እንግዲህ ወዲያው ወደ አክቲንግ ምናምን ነገር ገባ። ወዲያው በቃ ወደ ትወነው ወደ ምንድን ነው የሚባለው መስጠት ውስጥ አለ። ኧረ ተው ጠፋብኝ እኮ ምንድን ብቻ ወደ ካራክተሩ ወዲያው ተመለሰ አይነት ነገር ነው። እኔ አላውቅም። እኔ የአማርኛ ፊልሞችን እንዲሁም ጋሼ ቢሳተፍና የአባት ካራክተር ኖሮት ቢጫወት በጣም ደስ ይለኛል። ማታ ላይ ብነበረብን ከዛ የገባ ነው ደግሞ 4 ሰዓት አልፎ ነው 5 ሰዓት ምናምን የገባ እኮ እኔ ሂጂ ያላልኩሽም ነበር እምቢ ለምን አለ በዛ ሰዓት ነው እንደሚሄደው እኮ ለምን እምቢ አልሽ? ሂጂ ስልሽ ግን ማለት ነው የምሬ ነው። ያው በዛሬው ፕራንክ የተረዳሁት ከሀይሚ ማደነጋገጥ እንግዲህ የተረዳሁት ምን ያክል ቤተሰቡ ስርዓት ያለው ምናምን ነገር እንደሆነ ነው። በጣም ስርዓት ያለው ቤተሰብ እንደሆነ ይታወቃል። በቃ አሁን ሀይሚ ራሷን ችላ ምናምን ነገር 2 ዓመት ይሆናል 2 ዓመት ቢያንስ 1 ዓመት ከምናምን ያው አዲስ አበባ ለብቻቸው ምናምን ነገር ኖረዋል። አሁን እንደገና መታ እንግዲህ ራሷን መቆጣጠር ምናምን ነገር የራሷን ኃላፊነት መውሰድ ትችላለች። ግን ቤተሰብ እንደሚከበር ቤተሰብ ጀስት ይሆናላ ስርዓት እንዳለው ምንም ቢሆን ምናምን ነገር ከወላጆች ቃል እንደማይወጣ ምናምን ነገር ያሳየ ቪዲዮ ነው ብዬ አስባለሁ። በጣም ስርዓት እንዳላቸው ይታወቃል። ለዛ ነው ሀይሚ ደንገጥ ያለችው እንጂ ይሆናላ ኖርማል ነገር ሆኖ አሁን ለወላጅ ሳይናገሩ ከቤት ውጭ ማደር ምናምን ነገር ኖርማል ሆኖ ቢሆን ያው እንደዚህ አደነግጥም ነበር። በቃ እኔ አይምሮ ጥሩ አይሆንም። እኔ በቃ ተሂጂልኝ፣ በቃ ሂጂ፣ ቀጥታ ወደ አዲስ አበባ ሂጂ፣ በቃ ሂጂ። አዎ በቃ ሂጂ፣ በቃ እኔ ግን ጥያቄ ማለት ነው ቆይ እኔ ጋሼ ለትንሽም ቢሆን ሳቃችሁ ሊያመልጥ ምናምን ነገር አይሞክርም እንዴ? ለጥቂት ራሱ ቢሆን እኔ በሆን አላውቅም። እኔ እንደዚህ አሁን ወጣት ሆኜ ራሱ ጀስት ይሆናል ሞር ነገሮች እንዲሁም እዚህ ዘመን ያለውን ፕራንኩን ምኑንም ወጣቱ ይረዳል ይባል የለ። እኔ በሆን ግን ሳቄ ሊያመልጠኝ ይችላል። ምንም እንደዚህ በቁም ነገር ምናምን ነገሩን ይዤው እንደዚህ ፕራንክ ላረግ ላስጨንቅ ምችል አይመስለኝም። እኔ የጋሼ እንትን ነው እየገረመኝ ያለው እስካሁን። ይሄ በቃ የሚያውቀው የሚያውቀው ሰው ፊትና ነገር ማዋሸትና ነገር ይከብዳል። ልክ ጋሼ ግን እንደማያውቃት አይነት ነገር ነው። በቃ አላ ምንም ጀስት ሃርድ ጭኑ እንትን እያለ ያለው ሂጂ። አዎ በቃ ሂጂ፣ በቃ ብሩክም ጭራሽ ሂጂ ምናምን ነገር አላላትም። ልጅቷን እኮ ለሁለት አስጨነቋቸዋት። የምሬ ነው። እሺ ጋሼ ያስጨንቃት ችግር የለውም። ብሩክ ግን እየተደራረበብህ ነው። አንተም እንግዲህ በቅርቡ ጠብቅ። እኔ ሌላ ምንም ብለው ነገር የለም። አንተም በቅርቡ ጠብቅ፣ ወይ በጋሼ በኩል ወይ በሙሺ በኩል። አንተ የኔ ናት በምትለው በሙሺ በኩል ወይ ደግሞ ጠብቅ አንተም ችግር የለም እኮ አላደርኩም። ታዲያ ሙሺ ጋር የምታድሪ ለእኔ አውርተሽኛል። በቃ ጋሽዬን አትከራከሪው። ለማንኛውም ኧረ ብሩክ ግን ያቀሳስራል። ኧረ ያቀሳስራል። ቆይ ምንድን ነው ብሩክ አንተ ማይደርስብህ መስሎ ነው? የወሬ ነው ግን አይ ምንም አይደለም። ሀይሚም ሰርታለታለች ከዚህ በፊት ለዛ እልሁን እየተወጣ ነው። ጀስት እዚች ጋር ብሩክን ማናችንም ምንም የማለት መብቱ የለንም። ጀስት እሱ ከዚህ በፊት የደረሰበትን በደል ምናምን ነገር እልሁን እየተወጣ ነው። ለዛ ድብን አድርጎ የእሱ ተራ እስከሚደርስ ድረስ ይወጣው። እግር ስር ወድቆ ይቅርታ መጠየቅ ከጠየቀች ይጠቃቀሳሉ። ሀይሚ አይደለም ተነሽ በቃ እኔ ግን ማለት ነው የምሬ ነው ብሩክ አሁን ልክ እንደዚች ሆናል 1 3 4 5 አይነት ነገር እንጠብቃለን። 4 5 ፕራንክ እንጠብቃለን ካንተ። እንግዲህ አሁን ስንት ጊዜ ነው ፕራንክ የተደረገው? እሱ 3 ጊዜ ተደርጓል። 2 ጊዜ መልሷል መሰለኝ ጀስት የባለፈውና እችኛዋ ሌላ ጊዜ አድርጓል እንዴ ጀስት አላረገም ምናምን። ለዛ ከዚህ በኋላ 1 3 እንጠብቃለን። ከዛ በኋላ እንግዲህ ተረኛው ደግሞ የፕራንኳ ንግስት ትመለሳለች ሀይሚ። እስከዛ ግን ሀይሚ እንደ ምክር ዝም ብለሽ አትቀመጪ። ቆንጆ ሀሳቦችን እያፈለግሽ ቁጭ በይ። አይንሽ ባላይ ይሻለኛል። መሄድ ነው የምትፈልጊው? ይቅርታ ያደርግልኝ ቢያንስ አይንሽን ማየት አልፈልግም እያለሽ እኮ ነው እኮ። ይቅርታ አድርጎልኝ እሄዳለሁ። በቃ ስላልተረጋጋ ነው፣ በቃ ስለተበሳጨ ነው። ይቅርታ አድርጌልሻለሁ። የብሩክ ፕራንክ ግን በጣም ጫን ያለ ነው። እኔ ግን ከዚህ ሁሉም በላይ የተመቸኝ የትኛው ነገር መሰላችሁ? ብሩክ ጀስት የኔ አይደለች እንደ ፍቅረኛ አይደለች እንደ ሀይሚ ነይ ባልኳት ሰዓት ትመጣለች ብሎ ቤተሰቧን ሳያከብር አይነት ነገር ቤት ዝም ብሎ ነገር አልጠራትም። ሌላ ቦታ ዝም ብሎ አልወሰዳትም። አስፈቅዶ መውሰዱ በራሱ ጀስት እኔ ጋር ትደሮ ለላይቭ ምናምን ነገር ያው ለስራ ነው እና ለላይ አስፈቅዶ ነገር መውሰዱ በራሱ
በራሱ የሚደነቅ ነገር ነው። እንግዲህ ሰው እኮ ትንሽ ብር ሲያገኝ ትንሽ የሆነ አይነት ኑሮ ሲሻሻል ምናምን ነገር ወላጅን መስማት ፋራነት ጭምር ይመስላል። በራሱ ነገሮችን መወሰን መቻሉን ሲረዳ ይሆናል ወላጅ ማክበሩ ምናምን ነገር እኔንም ጨምሮ ነው የምናገረው። ይሄ ማንንም ለመውቀስ ሳይሆን አንዳንዴ እኔም የሚታይብኝ አይነት እንትን ስለሆነ ነው እና እንትን ይላል። ግን እነ ብሩጋ እነዚህ አይነት ነገሮችን አላየሁም እስከዛሬ። ወላጅን ዲስሪስፔክት አድርገው ምናምን ነገር ይህ ክብር ሳይሰጡ ያሳልፉበት ጊዜ የለም። ጀስት ከካሜራ ጀርባም እንደዛ ይመስለኛል፣ ለካሜራ ብቻ አይመስለኝም። እና በጣም የሚመች አይነት አክብሮትና እንትን ያላቸው እና በጣም የሚመቻችሁ ብሩክና ሀይሚ የምሬ ነው። አከብራቸዋለሁ፣ በዚህ አጋጣሚ አደንቃቸዋለሁም ጭምር። ያው ጋሽዬን ወደ ካሜራ አምጥቼማ በነፃ ይሁን ብዬ ነው፣ በፕራንክ ይሁን ብዬ ነው። አይመስልሽም? አንቺ ትሰሪለታለሽ። ደነገጥሽ? ኧረ ጋሽዬ እኔ ህይወቴ ነው በቃ ሁሌ ነው። ያው እንግዲህ ያው ፕራንክ እንደሆነ ምናምን ነገር ነግረዋታል። ያው በፕራንክ ደግሞ መቀያየም እንዳሌለ ሀይሚ የራሷ የፈጠረችው ህግ ነው። ለዛ በፕራንክ ምንም መቀያየም የለም። እኛም እንግዲህ ጣልቃ እንገባ ምናምን ነገር ጽድት ያለ ፕራንክ ተደርግሻል ሀይሚ። ለዛሬው ፕራንክ 10 ከ10 ሰጥቻለሁ። እስቲ ደግሞ አሁን በስተመጨረሻም ወደ ጋሽ ምርቃት እንግባ። ያው ቪዲዮ ሙሉ በሙሉ ልለቅላችሁ አልችልም፣ ግን የተወሰነ እስቲ ምርቃታቸውን እንቀበላለን። እነ ብሩክንም የመረቀው ምርቃት አለ። እንቀጥል፣ ወደ ምርቃታችን እንግባ። እንደዚህ ተቆራኙ፣ እንደዚህ ልጆቼ ተቆራኙ። ልጆቼ ተባረኩ። እግዚአብሔር አምላክ ይባርካችሁ። እኔ ግን ማለት ነው የምሬ ነው። አሁን እንዲህ የሚመርቅ ነገር አባት ስላላችሁ እናት አጠገብ እንዲህ የሚመርቅ በቃ አለ የሆነ የምርም ወላጅ የሚሆን አይነት አባት ነገር ስላላችሁ ጋሼን በጣም እድለኞች ናችሁ ሁላችሁም። ሀይሚም ብሩክም ነገር በጣም እድለኞች ናችሁ። እዛም እና ብርሽንም ጨምሮ ማለት ነው። ምን ያክል ይሄ አባት ነኝ የሆነ አባትነቱ ምናምን ነገር ኮስተር ብሎ ምናምን ነገር ተቆጥቶ እዛ ሊያርቃቸው የሚሞክር አይነት አባት አይደለም። አቅርቧቸው ሲቀልድም ሲጫወትም ምናምን ነገር ልክ ከነሱ እንደ እኩይ አይነት ነገር ነው። እና እንዲህ አይነት አባት ስላላችሁ የምሬ ነው በጣም እድለኞች ናችሁ። እንግዲህ በጣም ደስ የሚል ቪዲዮ ነው። እናንተም ተመችቷችኋል ብዬ አስባለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቪዲዮን እንጨርሳለን። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።